እምቢ ስላልሽ ቤተሰቦቹ የራሱ ቤተሰቦች ጨመሩለት። የራሱ ቤተሰቦች ጨምረውለት ገዛና አንቺ አልሸጥም ነው እንጂ ያልሽው አስይዤው ከባንክ ተበድሬ እሰጥሃለሁ ብለሽ ነበረ። አንቺ ባንኩ ፕሮሰሱን እስኪጨርስልሽ መሬትሽን ይዞ እስኪያበድርሽ ድረስ ቤተሰቦቹ ሞሉለትና ገዛ። ከገዛ በኋላ አንቺም ባንኩ ብር ሲሰጥሽ 70,000 ብር ስቲከር ለማስቀየር ምናምን ለተለያየ አበደርሹ ብድር። ከዛ በኋላ እሺ ታዲያ ይሄ ከነበረ ችግሩ ኦልሬዲ ቅጥቅጡ ከተገዛ ትዳራችሁ ለምን በሰላም አልቀጠለም? በቃ ከዛ በኋላ ችግሩ ምን እንደው ችግሩ ምንም እስካሁን አላውቅም ሀውዬ። በቃ ችግር የተፈጠረው ከዛ በኋላ ነው። እኔም በልጁ ቢዚ ነኝ። እንደዛ ከሆነ ባለቤትሽ ስንት ጊዜ ነው አንድ ቤት ኖራችሁ ከዛ በኋላ በስራ ምክንያት ለሰላሙ ሌሊት ሲመጣ ዱርዬዎች እንዳያጠቁት፣ ሌቦች እንዳያጠቁት አደጋ ፍራቻ ቤት ተከራይቶ ሌላ ቦታ እናንተ ቤት የምትኖሩበት አንቺ ባለቤትሽ ልጆች የምትኖሩት ገጠራማ ቦታ ስለሆነ ወደ ከተማ ቤት ተከራይቶ ብቻውን መኖር የጀመረው ከዛ በሳምንት አንዴ ነበር ይመጣል ያልሽ? ከምን ከዛ በሳምንት አንዴ ነበር ይመጣል ያልሽ? ኖ ስራ ሳይሆን በሳምንት ሳይሆን ስራ ባለበት አሁን ነገ ስራ የሚወጣ ከሆነ ሌሊት 9 ሰዓት ነው ከቤት የሚወጣው። ገብቶሻል? ነገ ስራ የሚወጣ ከሆነ ሌሊት 9 ሰዓት ከቤት ሲወጣ ያለው አካባቢው ጥሩ አይደለም። ከዛ ፍራቻ እዛ ቤት ሄዶ ያድራል። ያንን ቤት የተከራየው ለብቻው አይደለም። በነገራችን ላይ ሌሎችም ቤተሰቦች የእህቱ ልጆች ምናምን ጓደኞች ሳይሆን ቅርብ የሆኑ ዘመዶች የእህት ልጆች አሉ። ነግረሽናል እኮ እዛ ለመኖር ተይው፣ ብቻውንም ሆነ ከዘመድ ጋር ችግር የለም። ብቻ ከቤቱ ከሚስቱና ከልጆቹ እርቆ መኖር የጀመረው ሚኒማል መቼ ነው? ሁለተኛ ልጅ ከተወለደ ነው ሳይወለድ? የመጀመሪያ ሁለተኛ ተወልዶ የ5 ወር ምናምን ሆኖ። ሁለተኛ ልጃችሁ ተወልዶ ሚያዝያ ተወልዶ ጥቅምት ላይ ነው እንደዛ ያደረገው። እና በአካባቢው ግን በሰዓቱ በጣም አስቸጋሪ ነበረ አካባቢው ማለት ነው። እኮ ሰላም ስለሌለ ባለቤትሽ ጥቅምት 2015 ቤት ተከራይቶ ሌላ ቦታ ከተማ ጋር መኖር ጀመረ። ሌሊት ስራ ያለው ቀን ሌሊት ሲወጣ እንትኖች ሌቦች፣ ዱርዮች እንዳይተናኮሉት ለሴፍቲ ወጥቶ መኖር ጀመረ። እዛ ወጥቶ መኖር ከጀመረ በኋላ በሳምንትም ወይም ደግሞ ስራ በሌለው ሰዓት ቤት ይመጣል። እሺ ታዲያ እንደዛ ከሆነ መሀላችሁ ንፋስ መግባት ችግር መፈጠር የጀመረው በመኪናው በቅጥቅጡ ምክንያት መሬትሽን ሽጠሽ ብሩ ስላልሰጠሹ ነው ወይንስ እሱ ከቤት ውጭ መኖር በስራ ምክንያት ከቤት ውጭ መኖር በመጀመሩ ነው? በቅጥቅጡ ምክንያት ነው። በቃ ችግሩ የጀመረው ወይም ቅሬታ ያደረበት ቅጥቅጡ ተሽጦ ሌላ ቅጥቅጥ ከተገዛ በኋላ ወይም ይሄ እህትየዋ ማለት ነው እንዳለችው እኔ ያልኩት ማለት ነው በዚህ ተበድሬ ከሰጠው ብያለሁ። ሀቡ በዛ ቤት ተበድሬ ነው የምሰጠው። እኔ ከአንድ 2 ወለድኩኝ። ገብቶሻል? ይሄ መኪና ነው ያልኩት እንጂ መኪናው አንድ ነገር ቢሆን ነው እንጂ እኔ ባሌ አንድ ነገር ቢሆን አላልኩም። አየሽ፣ የአማርኛ እንትን ያለ ማለት ችግር ነው። ይሄ መኪና እሷም እኮ ያለችው እኔ ተረድቻለሁ። አሁን አትፍሪ፣ ህዝብ ከጎንሽ ነው። እሺ እሷም እኮ ያለችው ስልኩ ላይ ስፒከር አድርጎ ጋዜጠኞች ጠይቃት፣ መኪናው የሆነ ነገር ቢሆን እኔ ብሬን ማን ነው የሚመልስልኝ? አንቺ እኮ ትክክል ነሽ። አንቺ አረብ ሀገር ለፍተሽ ያመጣሽው ገንዘብ ነው። ይኸው ዛሬ እሱ ዛሬ ሄደ። መሬቱን ሽጠሽ ብር ሰተሽ ቢሆን ኖሮ ወይ ከመሬትሽ አልሆንሽ ወይ ከባልሽ አልሆንሽ። ገባሽ? አሁንም ወደ ላይ ትክክል። በቃ እሱን ነው የፈራሁት የነበረው። አሁንም እኮ የባንክ ዕዳ ላይ ነው ጥሎሽ ሄደው። ምንድን ነው የባንክ ዕዳ ላይ ነው? ቆይ አንዴ ሀሳብሽን ሰብስቤ። እሺ ከቅጥቅጡ በኋላ መሬትሽን ሽጠሽ ቅጥቅጡን ስላልገዛሽለት ተለወጠ። ተለውጦ ግን ሀሳቡ ባህሪው ቢቀየርም እቤት ይመጣል። ይመዛ ነው መቼም 3ኛ ልጅ በነፋስ አይወለድም። እቤት ይመጣል አይደል? ስለዚህ በሰላም አብራችሁ ታሳልፉ ነበር ቤት በሚመጣ ጊዜ በጣም ደስ በሚል ሁኔታ። እሺ ታዲያ ውሽማው ደግሞ እርቅ ማዕድ ላይ ቀርባ ቤት ስለማይመጣ ጎረቤቶች ምናምን ባሏ ከቤት ጠፋ እንዳይሏት ብላ እሱ ስንት ወር ቤት ያልመጣውን ልብሱን የተቀመጠ ንጹህ ልብሱን አጥባ ታሰጣ ነበረ። ጫማውን ደግሞ በር ላይ ታስቀምጥ ነበር። ጎረቤቶች ባሏ መጥቷል እንዲሉ ፈልጋ እና እኔ ደግሞ ለሰው ነው ወይ የምትኖሪው እያልኩ መክራት ነበረ ያለችው።
ምንድን ነው ይሄ? ከሰኔ በኋላ ነው። አሁን 3ኛ ልጄን ከወለድኩ በኋላ ከሰኔ በኋላ አልመጣም። ገብቶሻል? በዛ ክፍተት ነው። በዚህ አሁን ክረምቱን ሙሉ አላደር ከሰኔ በኋላ ወልጄ ተኝቻለሁ አይደል? እሱ አልመጣም። እኔ ደግሞ ምንም አይነት ክፍተት እንዲመጣብኝ አልፈልግም። ማለት ቤተሰቦች እኔ ወልጄ ያለው ይመጣሉ። ሁሉም የየራሱ አስተያየት አለው አይደለ? የታለ ጥላሁን ክርስትና ደገስኩኝ፣ እሱ የለም። ወንድሞች የማገዙኝ ቤተሰቦች የመጡ የታለ ስራ ወጥቶ ነው። ምክንያቱም ለምንም ያለሁበት ሁኔታ ሀውዬ ለምንም አይበቃም፣ ለሽምግልና አይመችም። ወልጄ ተኝቻለሁ። በቃ በዚህ ባለው ክፍተት ባለው ሁኔታ ምንም አይነት ክፍተት መፍጠር አልፈለኩም። ጎበዝ፣ አንቺማ ትዳርሽን ለማግኘት ነው ለማዳን ነው። ቆይ ግን እኮ አሁን እሱ ምን ነበር የሚሸሽ? ለምሳሌ ቤተሰቦችሽ አንቺ ክርስትና ላይም ሳይገኝ ሲቀር ለዘመድ አዝማድ ያው ስራ ነው ኖርማሊ የክፍለ ሀገር ሹፌር ምናምን ስለሆነ ሄዶ ነው ፊልድ ወጥቶ ነው ስራ ነው እያልሽ ትሸፍኝለታለሽ፣ ገበናውን አትናገሪበትም። ለሱ ግን ስታወሩ ብቻችሁን ለምንድን ነው የማልመጣው ነው የሚልሽ? ስራ ነኝ፣ ምንም አይነት እንትን የለውም። የሚገርምሽ ነገር ማለት ነው ስልክ ይደውላል ወይ ደግሞ ልጁ ሲፈልግ ስልክ ደውልለታለሁ። በተለይ ልጁ ሲያለቅስ ወይ የሆነ ነገር ሲሆን ማሳበቢያ ልጁ ነው፣ እደውልለታለሁ። እሱ ጋር ሲደወል ነው የሚረጋጋው ልጁ ማለት ነው። ለምንድን ነው ብዬ እንድጠይቀው አይፈልግም፣ ይዘጋል ጆሮዬ ላይ። ሲፈልግ ደግሞ ብላክ ያደርገዋል ስልኩን። ገብቶሻል? ብላክ ያደርገዋል። እኔ አስቢ አራስ ነኝ፣ እንደገና ይሄኛው ልጅ አለ። ያው እኔ ለእሱ ቢሓጅ ምንድነው ቢሓጅ እሱ ለእኔ ያስፈልገኛል። ግን እንደዛ ሆኖ ስደውልለት ወይ ቴክስት አብዛኛውን ቴክስት ነው ምልክለት፣ ስልክ ብላክ ስለሚያደርገው ስለማያነሳልኝ። ሁለቴ የደውልና ስልክ ካላነሳልኝ ብላክ ያደርገዋል። ከዛ ቢዚ ይላል። ቴክስት እልክለታለሁ። እንደዚህ ሆኗል ያለውን ነገር ቴክስት እልክለታለሁ ወይ ይደውላል። የሆነ ነገር ሰምቶ የራሱን እንትን የተጠየቀውን ብቻ ሰምቶ ይዘጋል እንጂ እንደዚህ የሆነ ዲስከስ አልነበረንም። በቃ ችግሩ የመጣው 3ኛ ልጅ ከተወለደ በኋላ ነው። ትልቁ ችግር የመጣው አለመግባባት፣ አያወራም። እሺ 3ኛ ልጅ ማርገዝሽን ምን አለ? በጣም ተደሰተ። እሺ ለአንቺ ታዲያ ልጆች አይደሉም ያለሽ ለመጀመሪያ ጊዜ መቼ ነው? ለእኔ አላለኝም። ለአንቺ ሳይልሽ ነው ቀጥታ ሚዲያ ላይ ወጥቶ እርቅ ማድ ላይ ሲቀርብ የኔ ልጆች አይደሉም ያሉ? እሱም አላለኝም። ሀዊያ አላለኝም፣ ለእኔ አላለኝም። ልጅቷ ናት አንገበገበችኝ። ለእኔ ሳይለኝ ይኸውልሽ። አዎ እሺ ለመጀመሪያ አንቺና ውሽማው የተዋወቃችሁት ለመጀመሪያ ጊዜ መቼ ነው? በምን አጋጣሚ? ልደት ካርድ ላወጣ ይኸውልሽ፣ ለ2ኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየኩትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ 3ኛ ልጁን አየው። በአጋጣሚው ማለት ነው። የእሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል፣ ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ አቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ በአንቺ መታወቂያ ሂጅና በአንቺ ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፈቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። እዛ ሄጄ ነገሮቹን በሙሉ አስጨርሻ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ፣ የትራንስፖርት የለኝም ለማለት ስደውል ባሌ ጋ ነው የደወልሽው አለችኝ። ስልኩን አንስታ ባሌ ጋ ነው የደወልሽው አለችኝ። ኦኬ፣ ስለዚህ ይሄ የሆነው መቼ ነው? ስልኩን አንስታ ባሌ ጋ ነው የደወልሽው ያለች ጥቅምት 2000 ስንት ዓመተ ምህረት? አሁን 18። እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት።
ለምን ቀኑ ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሱ አንስታ እሺ ስታነሳ ማለት ነው። ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሽ። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦልሬዲ ታውቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ የአንቺ ባል ከመሆኑ በፊት ለእኔ ልጆች አባት ነው ስትይ ኦልሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታውቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት ሀቡ። በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው። እሷ ያለችውን ላስታውስሽ። እሷ ያለችው ደውል ባሌ ጋር ነው የደወልሽው ስትልሽ የአንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔን ስልክ ውሰጂና በእኔ ስልክ እናውራ፣ እኔና አንቺ ሴት ለሴት እናውራ አልሻ። በኋላ ነው እንደዛ ያልኳት። እሺ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወስዳ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ፣ አዝያለሁ፣ ወረቀቱን በእጄ ይዣለሁ እና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥ እና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልኬ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ። አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም። ፈጣሪ ማለት የሆነ የሚቀልድ የሆነ አለ አይደል? ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው? ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታውቂው እንደዚህ አይነት ያደርጋል ብዬ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል፣ እንደዚህ ያደርጋል። እኔ እንጃ። እስቲል እስካሁን ያለዚህ የሆነ እየቀለደብኝ ነው አንቺ የገመችው እየቀለደብኝ ነው ምናምን ብለሽ ስላሰብሽ እናወራሻት። እሺ ስትደውል ምን አወራችሁ ሁለታችሁ? ስትደውል ጓደኛው ነኝ ነው ያለችኝ። ጓደኛው ነኝ የጥልሽ አለችኝ። የጥልሽ ጓደኛ ነኝ እና ምንድን ነው ችግራችሁ? እኔ አሁን ምንድን ነው ከሱ የምትፈልጊው? ባልነቱን፣ የልጆቹ አባትነቱን። ከዛ አንጻር ነው ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌልህ። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል፣ የሆነ ነገሮች። አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው። በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው። ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና ያስነደዋል በተወሰነ መልኩ። እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል የሆነ ነገር። ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ
እንደዛ ነበረ። ሀሳቡ ጠፋብኝ ረዥም ሳረገው። ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ አለችሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ውፍማ ሆና ግን አንቺን እንደ ጓደኛ ቀረበችሽ። ምንድነው እራሱ የተናገረችው ኢንተርቪው ላይ ምንድን ነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት በቃ ይቅርብሽ ላይክ ያለሱ መኖር ትችያለሽ ራስሽን ጠብቂ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ አንቺ ግን የዋህነትሽ ይሁን ሞኝነትሽ አዶን ነው እንደ እህት ነው የቀረብኳትኝ ስትል እሷ ሀሳቧ በእሷ እምነት ሁለተኛ ሚስት ሶስተኛ ሚስት ይፈቅዳል። ጥላውን አንቺንም እንደ ሚስትነት እንደያዘ እንዳለ እሷ ደግሞ ሁለተኛ ሚስት ነበር ልትሆን ሀሳብ የነበረው። አንቺ ደግሞ በጣም እንደምትፈልጊው አባትነቱን ባልነቱን ወደ ቤቱ እንዲመለስ እንደምትፈልጊ ስታቅና ሼር ልታደርጊያት አንቺ ባልሽን ከእሷ ጋር ተካፍለሽ ልትበይ ፈቃደኛ እንዳልሆንሽ ሲገባት ነው የተገለበጠችውና ጠላት የሆነችው እንጂ ጓደኛ እህት ነበረ እየደወለች ስታወራሽ ስትመክርሽ የነበረው ራስሽን እንድጠብቂ። አንቺ ደግሞ ሰው አገኘው ብለሽ ለባልሽ ውሽማ ራስሽን እንደማጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽ ነው ተሻታል። ያንን ነው ወጥታ ኢንተርቪው ላይ የተናገረችው እና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ በስልክ ያወራሽላትን ነገር ሚዲያ ላይ ቀርባ የተናገረችው በቃ ይሄ ነው እውነታው። እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብላሽ በኋላ ላይ አይ ስቀልድ ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? የሚገርምሽ በእሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖቱ የጠበቀ ነው። ሰንበት ትምህርት ቤት እንኳ የተማረ ነው ማለት ሃይማኖቱ እንኳ ይለየዋል። በቃ ትልቁ ለእኔ እንትን የነበረው ወላሂ ስለምትል ይቺ ወላሂ ቃሏን እኔ አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬው አልነበረኝም። ይሄን ታምኛለሽ? ለምን ሰው ራሱን የሚያየው በራሱ መነጽር ነው ዓለምን የሚያየው። ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጭ ሌላ ምንም ነገር ስለማትፈልጊ ለዛ ነው እሱም እንደዛ ነው ብለሽ ያመንሽ እና በቃ ትክክለኛ። እሺ መቼ ነው የተረዳሽው? ከእሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንጹህ ጓደኝነት ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው 3 ነው ያወራኋት፣ 3 ነው የተደዋወልነው። በሁለተኛው በቃ እንደዛ አውርተን አንቺ እኔ እንዲረበሽ አልፈልግም እኔ እና እሱ በቃ ኦልሬዲ ፍቅር ውስጥ ነን ያለ ነው አለችኝ። ብዙ ካወራን በኋላ ማለት ነው ከመቼ ጀምሮ እኔ እና እሱ እኮ ማለት በዚህን ቀን መጥተዋል ምናምን እላታለሁ። እሱ 2 ዓመት 3 ዓመት እንደሆነው 2 ዓመት እንደሆነው እና ስለ ልጁ በሁለተኛው ነው ልጁን የነገርኳት። በነገራችን ላይ ይቅርታ ሁለተኛ ስትደውል ነው የነገርኳት እና ልታምነኝ አልቻለችም። የዛን ሰዓት ነው በቃ ልጁ ከሆነ ሁለተኛውም ላይ ጥርጣሬ ያለው እንዴት 3ኛ ትወልጃለሽ? በፍጹም አይሆንም አለች። አረ ነው በጣም እርግጠኛ ነኝ። በዚህን ቀን መጥቷል፣ በዚህን ቀን ይሄን ገዝቶልኛል፣ በዚህን ቀን ይሄን በእርግዝና ሰዓት ኩላሊቴ ላይ ልጁን ስለተኛ እጢም ስላለብኝ አለብኝ የሆነ እጢና አንድ እግሬ በጣም በክራንች ሁሉ ነበር የምንቀሳቀሰው። በጣም ከብዶኝ ነበረ እና ስቶኪንግ ይታዘዛል አይደል? ለእግርሽ መደገፊያ ስቶኪንግ አዘዘልኝ ዶክተሩ ለእግሬ መደገፊያ እና ስንት ሀገር ፈልጎ መሰለሽ ያገኘልኝ። ከዛ አንደኛውን ሳደርግበት አንድ እግሬ ላይ አንድ እግሬ ደግሞ አመዘነ፣ 2 ጠፋ። በዛ ምክንያት እሱን ሁሉ ነገርኳት። እንደ ምክንያት እንድትረዳኝ ይመጣል ለማለት ማለት ኧረ አለ መጥቷል። ፍጹም አይመጣም አንቺ ፍጹም አለሽ። በቃ እንግዲህ አንድ ሰው በቃ ነጭ ውሸት ከዋሸብሽ ምን ታደርጊዋለሽ? አይመጣም አለች፣ ድርቅ አለች። እኔ ኧረ ይመጣል በምን ላስረዳት? ልክ እንደ በቀደም ስታወራ ዝም እንዳልኳት ዝም አልኳት። በቃ እሺ በቃ አንድ ቀን እውነታውን የምትረጅበት መንገድ ይኖራል፣ ግን እሱ ይመጣል። ይኸው ስቶኪንግም አምጥቶ ያደረገልኝ ራሱ። እኔ ማጎንበስ አልችልም ነበረ፣ ሽንት ቤት እንኳን ለመቀመጥ ይከብደኝ ነበረ። በእርግዝና ሰዓት ማለት ነው 3ኛው ላይ በጣም ይንከባከበኝ ነበር። እውነት ነው የምልሽ
ሆዴን እንኳን ቫዝሊን ይቀባል። አለ አይደለ ሆድሽ ጋር ያሳክካል። በጣም ሲበዛ እንትን የሚልሽ ነገር አለ አይደለ? እሱ ነበር ቫዝሊን የሚቀባልኝ። እሱ ካልመጣ ፈረዋለሁ ዝቅ ለማለት ማለት ነው። በአንድ በኩል እጢውና ልጁ ሲተኙበት ለብቻ እንትን አለ። ለብቻ ነበር የሚሄደው። ለእኔ እርግዝና ያልተጨነቀ ህዝብ ያየኝ ሙሉ በቃ ቆሜ የሚወድቅ ነበር የሚመስላቸው ማለት ነው። በጣም ተጨንቄ ነበር የወለድኩት። በጣም ይንከባከበኝ ነበር። እውነቴን ነው የምልሽ። እግሬን ሁሉ ያጥበኝ ነበረ። የሆነ ሰዓት ላይ ክፍለ ሀገር ሄዶ ታማለሽ ብላ ጎረቤት ደወለችለት። የሚገርምሽ መንገድ ላይ ጥሏቸው ነው የመጣው ሰዎቹን ማለት ነው። ያ ማለት ሚያዝያ ላይ ነው ለልጄ ልደት። እኔ አሁን ሀውዬ ስልኬ ተዘጋብኝ ማለት የሆነ ስልክ ነበረኝ ተች ስልክ ልጁ ጌም ሲጫወት እንትን አደረገና በጣም ጋለና በዛው ተዘግቶ ቀረ እንጂ ፎቶ ነበረኝ ለልደቱ። በዛ መሀል እርጉዝ እያለን ሲመጣ በሆነ ማስታወሻ ከልጁም ጋር ምንም ሳይደርግ እርጉዝ ሆኜ እንግዲህ ፎቶ ከተነሳን ቀንም ይጽፋል አይደለ? ስልኩ ይጽፋል፣ ግን ስልኩ ጸጥ አለ። በጣም ብዙ ሪከርዶች ነበሩኝ የሚገርምሽ። አሁን ሶስተኛው ልጅ ሲወለድ አለ ግንቦት ላይ ማለት ነው። ግንቦት መጨረሻው አካባቢ ልወልድ ስል ማለት ነው። ሶስተኛ ልጅ ሲወለድ ሳልኖር እንዲወለድ አልፈልግም እንደባለፈው ማለት ባለፈው ሲወለድ ያልነበረው እናት አባቱ ጋር ልጄን ሊያደርስ ሄዶ ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው። ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር። የአንድ ሰዓት ከ10 ደቂቃ ሪከርድ ነበረኝ። ስልኩን በምን ልክፈተው? ኮንዶሚኒየም ፈልገን ሞባይል ቤት ወስዶ ማሰራት አይቻልም? ስልኩን የተለያየ ሞባይል ቤት አስሞክሬዋለሁ። ለዚች ሀቅ ብቻ ስለ ሀብዬ ግን እንትኑ መቀየር አለበት አለኝ። ምንድን ነው የሚባለው? ውስጡ ያለው ነገር መቀየር አለበት። እሱ ነው የተበላሸው። እንትኑ ይጠፋላ፣ ዳታው ይጠፋብኛል፣ እንትኑ ይጠፋል። ለዛ ነው እንጂ ስልኩ እጄ ላይ ነው ያለው። ኢንፊኒክስ ነው። ዳታው ይጠፋል። አንቺ ምንም ነገር ላይ ጉግል አካውንት ምናምን አልነበረሽም? አልነበረኝም በሰዓቱ። በቃ ይሄ ይመጣል። ምንም ነገር ላይ ፖስት ላርክም ሶሻል ሚዲያ ማትጠቀም ነበር። ይሄ ይመጣል ብዬም ስላላሰብኩኝ በቃ ሪከርዱም እኮ እኔ አይደለሁም ሪከርድ ያደረኩት፣ ስልኩ ነው ራሱ ሪከርድ ያደረገው። ኦኬ። እንዴት በራሱ አውቶማቲክ ሪከርድ ያደርጋል? ስልኩ ራሱ ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደረጋሉ። እና ሪከርዶቹን አንቺ ነሽ የምታጠፊያቸው። በየቀኑ ስልክ ስታወሪ ሪከርድ ያደርጋል። እና አንዳንዴ ራሱ ያደርጋል። ጫንበት ራሱ ስልኩ አውቶማቲካሊ። ምንድን ነው ስሙ የስልኩ? ኢንፊኒክስ ነው። ኦኬ። የኢትዮጵያ ምርት ነው? አላውቅም። ኢንፊኒክስ የሚባል ስልክ ለዛ ነው ኢትዮጵያ ውስጥ ነው የሚመጣው። ስልኩ ምርቱ የት እንደሆነ እኔ እንጃ። ወንድሜ ነው የሰጠኝ። ቢሰራልኝ እዚህ ውስጥ የኔ ሀቅ የኔ እውነታ እዚህ ውስጥ አለ ብዙ። ምንም የለውም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን። እስቲ በጣም ደስ ይለኛል። እዚህ ውስጥ አንቺ ቼክ ያስደረግሽባቸው ቦታዎች ምናልባት ትልልቅ ሞባይል ቤቶች ካልሆኑ ትልልቅ ሞባይል ቤቶችን አለን። ቼክ ማድረግ ከተቻለ መስራት ቢሆን ደስ ይለኛል። ቼክ እናደርግና ፎቶዎቹም ሁሉ ነገሮቹ እንዲወጡ ምክንያቱ ሀቅሽ መውጣት አለበት። ያንቺ ሀቅ ተደባብሶ ነው። ለምን ቤት 2 ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ለአንቺ። እንደገና ደግሞ ሜቢ ውሽማው ሀብታም ናት መሰለኝ። ለዛ ከእሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራት እና እሷ ደግሞ ከአንቺ ጋር አልመጣም ብላ የምትከራከረው እንደመጣ ማስረጃ ኦልሬዲ ፎቶ አለሽ ስልክ አይደል? አለኝ። ስለዚህ አንቺ ለምን ነበር እሷን እንደዚህ የምትፈሪያትና የምትለማመጫት? ለምንድን ነው የምፈራትና የምለማመጣት? ልጆች እንዳይበተኑ ነው ሀውዬ። እውነቴን ነው የምልሽ። ነው አይደለም? እሷ እኮ ልጅ ፍቃድ የምትሰጠው ማለት አይ ነው እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ
የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይሄንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በሶስት ሰው ህይወት አትፍረጂ። ልጆች አይበተኑ። ምን ነበር መልሷ? ስኪያት ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ? እሺ እሷ እንደዛ የት አግኝቸው? እሱንማ እኮ የለም በዛ ቦታ፣ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክነት። ይኸውልሽ ኢዝ በጣም ኮንትሮሊንግ፣ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቷ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው። እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣቅላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም በጣም ኮንትሮሊንግ ናት። ጥብቅ አድርጋት ይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ምናገባኝ አስታርቋቸው የምትለው እሱም በዛ ጋር ባሰረችው ነገር አስራዋለች። ገባሽ? ኢቨን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። ገባሽ? እና እሱን ጠይቂው። እኔ ምን አገባኝ? እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባለች ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባረው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለምን ታዲያ ነዛ ለምንድን ነው ታዲያ አንቺ እንደዛ ከሆነ ለምንድን ራስሽ ዲፌንድ ማታረጊው? ለምንድን ነው በፊት ለፊትሽ ውሽማሽ የባልሽ ውሽማ እንደዛ ስለ አንቺ እያወራች ለምንድን ነው ራስሽ ማትከላከዩ? ለምን ዝምታ አልመረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንደ ለእሷ ቃያ ላይ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያህል ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያህል። ስለዚህ ከቤት አባረው ነበር ስት ማስረጃ አቅርቡ። እኔ ከቤት ያባረርኩበት እሱን ገባሽ? ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ፣ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ያዝ የምታረጊው ነገር ይኖራላ። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድን ነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ አላስፈላጊ ነው ለእኔ። መገኘቷ ስህተት ብዬ ነው የማስበው። በእኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ራሴን አዘጋጅቼ የሄድኩት። እኛ ለአንቺ እዛ ጋር አንቺ ልናገር ያልችልን ስንጠብቅ ለአንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ በጋዜጠኛውን በጣም ተናደናል። ጋዜጠኛው ጋርም ድምጻቸውን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምፅ ሁኑ። ለሀረግን እቺ ሴት በጣም ዲስሪስፔክት አድርጋለች። ጋዜጠኛዋ ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታደርጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምፅ ሆነናል። በጣም ስለተናደድን ማለት ነው። እና ግን እኛ ለራስሽ ልትከላከል ይገባ ነበረ። እኔ እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረር ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ለራስሽ ለምን አትከላከይለትም?
በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ ማለት አንዳንዴም ደም ብቻ ያመኛል። እኔ ደም ይፈሰኛል እንደዚህ ሲሆን ራሴን ያዞረኛል። ከዛ አንጻር እኔ ስኖር ነው ልጆችን የማሳድገው ሀቡዬ። እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነት ሆና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ራሴ ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሀሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ። ስለዚህ እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው? እሱ ቤት የመጣው እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድን ነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለእኔም ለልጅም ትርኢት አድርጎን ነው የሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነበር። አሁን 7 ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሹ ነው? እንዴት መጣ? እራሱ ነው ቤቱ አይደል እንዴ? ለእኔ ቤቱ ነው። ስጋ ብቻ አስፈላጊ ወጡ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣ? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራ አላቸው እኮ የሚሄዱበት ማለት ነው። ተራ አላቸው። የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ። ግን በመሀል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሆን አላውቅም። ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በእሱ በቃ ከክፍለ ሀገር ይመጣ። ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ የእሱን ልብስ አጥባለሁ እንደዛ ሁኜ። እሺ እና ማለት ነው ትክክል። እሱማ እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስትደውይለት አያነሳም። ቴክስት ስታደርጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚል አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ እንዴ። እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። እቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስትደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ። ይወጣል አለ። አዎ ይኸውልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናደርገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ደህና ነህ ወይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ።
ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ